መዝሙረ ዳዊት ምዕራፍ 4 ከቁጥር 1 መዝሙረ ዳዊት ምዕራፍ 4 ከቁጥር 1 ስፍራውን በጌታ ስም አነባለሁ። በጌታ ስም እንሰማለን። የጽድቄ አምላክ በጠራሁት ጊዜ መለሰልኝ፣ በጭንቀቴም አሰፋህልኝ። ማረኝ፣ ጸሎቴንም ስማ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ከንቱ ነገርን ለምን ትወዳላችሁ? ሐሴትንም ለምን ትሻላችሁ? እግዚአብሔር በጻድቁ እንደተገለጠ እወቁ። እግዚአብሔር ወደ እርሱ በተጠራው ጊዜ ይሰማኛል። ተቆጡ፣ ነገር ግን ኃጢአትን አታድርጉ። በመኝታችሁ ሳላችሁ በልባችሁ አስቡ፣ ዝም በሉ። የጽድቅንም መሥዋዕት ሰው፣ በእግዚአብሔርም ታመኑ። በጎውንም ማን ያሳየናል የሚሉ ብዙዎች ናቸው። አቤቱ የፊት ብርሃን በላያችን ታወቀ። በልቤ ደስታን ጨመርህ፣ ከስንዴ ፍሬና ከዘይትም ይልቅ በዛ። በሰላም እተኛለሁ አንቀላፋለሁ። አቤቱ አንተ ብቻህን በእምነት አሳድረኸኛልና። አመሰግናለሁ። እንደምታዩ በርካታ ነገር ሰላም ይሰርቃል፣ የልብ ሰላም ይሰርቃል። ብዙዎቻችን ሳንፈልግ እንናደዳለን፣ እንበሳጫለን፣ እንሳደባለን። አንፈልግ ከቆይታ በኋላ ደግሞ ድጋሚ የሚሰማ ነገር አለ። እንዲህ ባልተናገርኩ፣ እንደዚህ ባላወራ፣ እንደዚህ ባልቆጣ፣ እንደዚህ ባልሆን ቆይቶ መንፈስ ቅዱስ ቆይቶ ህሊናን ይወቅሳል። በብዙ ጉዳይ ውስጥ እናልፋለን። ለብዙዎቻችሁ የልብ ሰላም ሄደዋል፣ የውስጥ ሰላም ሄደዋል። ይሄ መንፈሱ መጥፎ ነው። ሁለት መንፈስ አለ የሰይጣን ስራ። አንደኛው ፈጣኑ ነው፣ አንደኛው ጠማማው ነው። ጠማማው ጊዜ ይወስዳል። ፈጣኑ ትምህርት ተምረህ ቆይተህ ውጤትን በአንድ ቀን ያበላሻል። በሆድሽ ያለው ጽንስሽን 7 ወር 8 ወር የቆየውን አንደ ወርቀት ስትነሺ ሞተ ይባላል። እቅዳችሁን ያበላሻል፣ ዓላማችሁን ያበላሻል። እና ብዙዎቻችሁ ተስፋ አድርጋችሁ ያ ጉዳይ ሳይሳካ ይቀራል። በዛ ላይ ደግሞ ሰይጣን አሁን በኃይል ተነስተዋል። ሰው ሁሉ ደግሞ ጊዜው ይሁን እንደምታውቁ የመጨረሻ ጊዜ ነውና ሰው ሁሉ ራሱን የሚወድ ሆኗል። ሰው ሁሉ ቁጡ ሆኗል። ገንዘብ የሚወድ ሆኗል። ስም የሚወድ ሆኗል። ዝና የሚወድ ሆኗል። የኔ ነው የምትለው ሰው ጠዋት አግኝተህ ማታ ይቀይርብሃል። የራሱን ጥቅም አገኛለሁ ካለ የፈለገውን ያደርጋል፣ ያስገድላል፣ ይዋሻል፣ ይከሳሃል። ውክልና ሰጥተህ ቤት ይሸጣል። ሀደራ ብለህ ሄደህ ስትመለስ ቤትን፣ ኑሮን፣ ህይወትን፣ ትዳሪን፣ ራእይን፣ ቢዝነስን፣ ቸርችን ነገርን ሁሉ ያበላሻል። ሼም አያውቅም። በድምሩ ግን የሆነ ጉዳይ ሁሉ ያናዳል፣ ያበሳጫል። ጸንታችሁ መቆም አልቻላችሁም። በዚህ በአስቸጋሪ ዘመን ውስጥ ትዳርን መምራት ከባድ ነው። ትዳርን መምራት፣ ቸርችን መምራት፣ ስራህን መምራት፣ ቢዝነስን መምራት፣ ልጆችን ማሳደግ፣ በመስሪያ ቤት ኃላፊ መሆን፣ በሆነ ቦታ ላይ ግሩፕ ሊደር መሆን፣ በነገር ሁሉ ጉዳይ ከባድ ነው። በዚህ በአስቸጋሪ ዘመን ውስጥ ብዙ መከራ እያለፋችሁ እንደሆነ ይታወቃል። ሰይጣን በድምሩ አንዳንድ ጊዜ በመኪና በኃይል ስትሄዱ እነዚህ ሞተረኞች ዘልቆ ይገባል። ሮጦ ገብቶ ነው የሚያሰኘው። ሳትፈልግ ያበሳጫል። ሞተረኛ መጥቶ አንተ በ120 አየርክ ገብቶ እንደሚያበሳጭ ሁሉ በስኬቲ በእቅዲ በዓላማ በሰላሚ ላይ ምንጩ የማይታወቅ የሆነ ውጊያ እየመጣ ልብን ይሰርቃል፣ ሰላምን ይሰርቃል። ኢየሱስ ጌታ ነው። ቀጥሎ ምድርቱ ላይ እንደምታውቀው ብዙ አለ ሃይማኖት፣ ብዙ ነው ሃይማኖት። እዛ ሌላ ሃይማኖት፣ እዛ ሌላ ሃይማኖት፣ እዛ ሌላ ሃይማኖት፣ እዛ ሌላ ሃይማኖት፣ እዛ ሌላ ሃይማኖት። የሚገርም ነው። ሌላ አለ፣ ካቶሊክ አለ፣ ሙስሊም አለ፣ ኦርቶዶክስ አለ፣ ጴንጤም አለ። በስንት መከራ በጌታ ሆንኩ ስትል ደግሞ ጴንጤ ውስጥም ገና ብዙ አለ። አስተማሪ አለ፣ ወንጌላዊ አለ፣ ነቢዩ አለ፣ ሐዋርያው አለ፣ እረኛው አለ። ጸጋውም ልዩ ልዩ ነው። አንዳንዱ ሐዋርያም አይደለም፣ ነቢም አይደለም፣ ምንም አይደለም። ቴዎሎጂ ግን ተምረዋል፣ ያስተምራል። ትምህርቱ ወጣ ያለ ነው። ሳታክ የሆነ ቦታ ደርሳ ትመጣለች ባለቤት። በሆነ ቦታ ላይ የማይሆን ትንቢት ይመጣል።
የማይሆን ምክር ይመከራል። በብዙ እንቸገራለን። ሐሳቤን ላሳጥር። የብዙዎቻችሁ ሰላም ሄደዋል። የውስጥ ሰላም እርካታ ነው ያጣችሁ። በዛሬ ግን ወደዚህ ቦታ ሲመጣ ከጌታ የሰማው አንድ ነገር አለ። ይሄ ስንት ነው? ይሄ ስንት ነው? ይሄ ስንት ነው? አንድ። ዛሬ ይሄ ነው የሰማው። የሚያናውጣችሁ ይቆማል። አሜን። ጨርሻለሁ። ማዕበሉ ይቆማል። አሜን። ማዕበሉ ይቆማል። አሜን። የሚያናውጣችሁ ይቆማል። አሜን። ነገር ግን ማዕበሉ ይቆማል። ማዕበሉ ይቆማል። የሚያናውጥህ ይቆማል። የሚያናውጥህ ይቆማል። በጌታ ድገሙና ማዕበሉ ይቆማል። ማዕበሉ ይቆማል። የሚያናውጥህ ይቆማል። የሚያናውጥህ ይቆማል። አሜን አሜን። ድገሙና ማዕበሉ ይቆማል። በሲ ማዕበሉ ይቆማል። ድገሙ እስኪ አንዴ። ማዕበሉ ይቆማል። ያልሰማ ሰው አለ? ድገሙ እስኪ አንዴ። ማዕበሉ ይቆማል። ከዚህ ቃል በኋላ እንዲህ ይሆናል። ማዕበሉ ጸጥ ይላል። አሜን። ወጀቡ ጸጥ ይላል። ጸጥ ይላል። የሚያናውጠው ይቆማል። ይቆማል። ምንጭ ይፈወሳል። ይፈወሳል። ሰላም ይሆናል። አሜን አሜን። ቤት ሰላም ይሆናል። ሰላም። እስቲ አንዴ ኢየሱስ በሉ እስቲ። ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ። ልጆችን ጠብቅ። yes ከኔ ጋር ናችሁ? አዎ። ባለቤትን ጠብቅ። እሺ። ከኔ ጋር ናችሁ? አዎ። ነቢይን ከነቢይ ይለይ። አሜን። ከኔ ጋር ናችሁ? አዎ። አስተማሪውን ከአስተማሪ ይለይ። እሺ። ከኔ ጋር ናችሁ? አዎ። ከምሰሙ ጉዳይ ተጠንቀቁ። አሜን ከምሰሙ ተጠንቀቁ። አሜን። አስተዋይ ግን ዝም ይበል። ዝም ይበል። አስተዋይ ግን ዝም ይበል። ዝም ይበል። በዚህ በአስቸጋሪ ዘመን yes ወሬኛ በበዛበት፣ ፓስተር በበዛበት፣ ዝም ነቢይ ይበል። በበዛበት፣ ዝም ቸርች ይበል። በበዛበት፣ ዝም ይበል። ጦንቃይ በበዛበት፣ ዝም ደጋሚ ይበል። በበዛበት፣ ዝም ደብተራ ይበል። በበዛበት ዝም በዚህ ይበል። በአስቸጋሪ ዘመን ዝም ይበል። አስተዋይ ግን ራሱ ይወቅ። አሜን ቤትን ጠብቅ፣ አሜን። ህይወትን ጠብቅ፣ እሺ። ልጆችን ጠብቅ። ሰላም እንዳይወሰድ፣ አሜን ደስታ እንዳይወሰድ፣ ቤት በኩል ሾልኮ የገባ ነገሬ እንዳያበላሽ፣ ከመንገድ እንዳያወጣ፣ ከእቅድ እንዳያወጣ፣ ከጉዞ እንዳያወጣ እግዚአብሔር ካረዳ በስተቀር ብዙ ጉዳይ ያሰናክላል። ፓስተሩን እንዳታይ፣ ሐዋርያው እንዳታይ፣ ነቢዩን እንዳታይ፣ ዘማሪውን እንዳታይ የሞተልህ ኢየሱስ ነው። አሜን። መጓዝ ካለብህ ኢየሱስን ተከተል። አሜን አሜን። እስቲ ያኔ ኢየሱስ ብሎ ሲያገ ኢየሱስ አንድ ኢየሱስ ሁለት ኢየሱስ ሶስት ኢየሱስ። እንኳን የሰው ልጅ መልአክን ጭምር ስንፍና ይከሳል። yes ሰዎችን ካያችሁ ትሰናከላላችሁ። Yes. ኢየሱስ ካያችሁ ግን ረዥም ትሄዳላችሁ። አሜን። ዛሬ ማታ እንዲህ ነው የሚለው፣ በኢየሱስም ከሰዎች አንስቼ አይናችሁ ወደ ኢየሱስ መለስኩ። yes አሜን። አይናችሁ ወደ ኢየሱስ ይሁን። ኢየሱስ ከሰዎች አይን አንሳ፣ አሜን። ከፓስተር አንሳ፣ አንሳ፣ ከነቢዩ አንሳ፣ አንሳ፣ ከሐዋርያው አንሳ። አሜን። ፊቱ ወደ እግዚአብሔር መልስ። ወደ እግዚአብሔር መልስ። አሜን። ቀኝ ከፍ አድርግና እንደ እግዚአብሔር ያለ ማንም እንደ የለም። እግዚአብሔር ያለ ማንም የለም። በጌታ ድገሙና እንደ እግዚአብሔር ያለ ማንም እንደ የለም። እግዚአብሔር ያለ ማንም የለም። እንደ ድገሙና እንደ እግዚአብሔር ያለ ማንም እንደ የለም። እግዚአብሔር ያለ ማንም የለም። ስሙ የተባረከ ይሁን። አሜን አሜን። ለሰው የማይቻል እግዚአብሔር ይቻላል። ድንቁ ኢየሱስ ድንቅ ያደርጋል። ኢየሱስ ጌታ ነው። አሜን። ይህ ቃል የቃል ጉዳይ ከባድ ነው። የሰራዊት ጌታ እግዚአብሔር ካረዳ ትምህርት መጥፎ ነው። እግዚአብሔር ከረዳ አሪፍ ነው። ከፊት ቆሞ የሚያወራው አስተማሪ ማን ነው? ከፈለክ መጥቶ ያሰለጥናል። ራሱ አያምንም እንጂ አንተን ያሰለጥናል። የሰራዊት ጌታ እግዚአብሔር ካረዳ በስተቀር ደግሞ አንድ ጊዜ እንትና ያልከው ሰው ጌታ ካረዳ አስቸጋሪ ነው። ነቢያቶች ቢሆንም እንደዛው ነው። ታሜና እስቲ አንዳንድ ቦታ ትንቢት እንዲህ ነው የምንነገረው። ዝም ብሎ ትሞክራለህ። ዝም ካለ ትቀይራለህ፣ ትቀይራለህ፣ ትቀይራለህ ይላ በሆነ ቦታ ላይ ያችን ቆጥሮ ይዛል። ይሄ ሁሉ ሙከራ ነው። የሆነ ቁስል ያችን ተንተርሶ ካንተ ቀብድ ወስዶ ነው የሚሄደው። እግዚአብሔር ካረዳ ትንቢት ይመስላል፣ ግን ትዳርን ያፋታል። እግዚአብሔር ካረዳ ትንቢት ይመስላል፣ ግን ከቢሮ ያወጣል። በፓስተርሽ ላይ ነው የሚያስነሳብሽ፣ በጌታ ላይ ነው የሚያስነሳ። ሀገር ያስቀይራል። ከአስተማሪም ተጠንቀቅ፣ ከነቢዩን ተጠንቀቅ። እባክህ ከነቢዩን ተጠንቀቅ፣
ከአስተማሪው ተጠንቀቅ። ልብ እንዳይወርቅ። በነቢይ የወደቀ ልብ ቶሎ አይጠነክርም፣ ቶሎ አይመለስም። በአስተማሪ ቃል ቤዛ አድርጎ የወደቀ ልብ ድጋሜ ቶሎ አይመለስም። በምክር አይመለስም፣ በሽማግሌ አይመለስም፣ በሐሳብ አይመለስም። የሰራዊት ጌታ እግዚአብሔር ካረዳ በስተቀር እግዚአብሔር ካረዳ በስተቀር ቀጣይ ባለው ጊዜ ግን እንዲህ ይሆናል። ከልብ ጸልያለሁ፣ ሕገወጥ ግንባታ ይፈርሳል። እግዚአብሔር ሰውን ያስነሳል። እግዚአብሔር ሰውን ያስነሳል። አሜን፣ አሜን፣ አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። የብዙዎቻችሁ ሰላም የተወሰደው በነቢይ ምክንያት ነው፣ በፓስተር ምክንያት ነው፣ በአስተማሪ ምክንያት ነው። አይደለም ጦንቃይ አይደለም፣ ደጋሚ አይደለም፣ ደብተራም አይደለም። አሁን በዚህ ጉባኤ በርካታ ሰዎች ትዳራቸው ለፍቺ ያዳረጉ ማናቸው? የተቀቡ ናቸው፣ የሚባሉ ናቸው። አመሰግናለሁ። ሁለተኛ ነገር ቅድም እዚህ ቦታ የቆሙ ሰዎች ሁሉ ለምስክርነት አይደለ? አዎ። ይሄ ሰው ሁሉ ሆኖ አይደለ? አዎ። አዎ ብሉኛ። አዎ። ቅድም እዚህ ቦታ ላይ በርካታ ሰዎች አላያችሁ? ቆሞ ለምስክርነት አይተናል፣ ለምስጋና አይተናል። ሆኖ ነው አይደለ? አዎ። ክብር ለኢየሱስ ይሁን። የምታይ የእግዚአብሔር እጅ እያየ ራሱ ታው ባክ አካ እኔ ነኝ የማውቀው አካ ጉዱና ማወጣው አካ ጋቢና ሆኖ አይኑ እያየ የማይለወጥ ትውልድ ነው ያለው። ዛሬ ተፈውሷል። ከሳምንት በኋላ የሚሳደብ ትውልድ ነው ያለው። ራሱ ቀምሶ በልቶ ያላመነ ትውልድ ነው ያለው። የጌታ መንፈስ ባይል እንዳይሰራብህ ያቃተ ትውልድ ነው የማየው። አሁን ዛሬ ጌታ ያለ እንዲህ ነው፣ የልጆችን ሰላም የሚሰርቅ የማዕበሉ ምንጭ አደርቃለሁ ብሎኛል። አሜን አሜን። ሕያው ጌታ ነው የምላችሁ። በቃል ጸንተ እንዳትሄድ፣ በትንቢት እንዳጸና፣ ጆሮ የሚረብሽ ውስጥ የሚረብሽ ሰላም የሚከለክል ያየ ጉዳይ ሁሉ ውሃ ላይ እንደቆመ እንጨት ከዚህ በኋላ እንዲህ አትሆንም። በኢየሱስም ጽኑ በእንተ ትሆናለህ። ኢየሱስ ጠንካራ በእንተ ትሆናለህ። አሜን። እንዳየ ትሆናለህ። አሜን። እንደሰማው ትሆናለህ። እሆናለሁ። እሱን ትከተላለህ። አሜን አሜን። ኢየሱስ ቀኝ ከፍ አድርግና ማዕበሉ ይቆማል። አንድ ማዕበሉ ይቆማል። ሁለት ማዕበሉ ይቆማል። ሶስት ማዕበሉ ይቆማል። ዛሬ ግን ቤት ይቀየራል። ኢየሱስ ጌታ ነው። አሜን አሜን። ማይክ ያዘ ማን ነው? አንዴ ቁምልኝ። አንዴ ቁም እስቲ። እንዴት ነሽ? እስቲ ያኔ ኢየሱስ በስቲ ኢየሱስ ድገም እስቲ ኢየሱስ ድገም እስቲ ኢየሱስ። ያንቺ ቤተሰቦች አንቺን እንዲህ ያሉሽ ነው። ባልሽ ላንቺ አይሆንም መጥፎ ሰው ስለሆነ ናይና ጠንቋይ ቤት እንሄዳለን ጤናው ይመታ እያሉ ነው። አዎ ጉባኤ ለጌታ ኢየሱስ። አዲስ አበባ ሃሌሉያ። መጸለይ አልጀመርኩም። ቤተሰቦቿ ናቸው። ባልሽ ላንቺ አይሆንም ጤናው እንዲመታ ተኝቶ እንዲቀር ጠንቋይ ቤት እንሄዳለን። ሁሉ ታይና ናይ ተብለሻል። ልክ ነች። አሁን እንዲህ ነው የምትሆኚው። እስቲ አሜን አሜን። ይሄ ነው ከምሰሙ ተጠንቀቁ። ባካችሁ ከምሰሙ ተጠንቀቁ። እጃችሁ ከፍ አድርጉልኝ። ዛሬ ማታ እንዲህ ይሆናል። አሜን። በጌታ በኢየሱስ ትዳራችሁ የሚያናውጠው ይቆማል። አረ የሚያናውጣችሁ ይቆማል። እስቲ አሜን አሜን። እጅ ከፍ አድርግ ዘንድ እስቲ ያኔ ማዕበሉ ይቆማል። ድገሙ። ማዕበሉ ይቆማል። በጌታ ማዕበሉ ይቆማል። አሜን። ኢየሱስ ሰላም። እስቲ እኔ በስቲ እኔ ዛሬ እፈወሳለሁ፣ እለወጣለሁ። አሁን ዛሬ ባልዘለ እቺ ሴት ወደ ባለቤቷ አትመለስም። ከዚህ ልትሄድ ነው ወደ ሰሜን። አሁን የምትሄደው ሕያው ጌታ ነው የምላችሁ። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። ለእሷ አስቦ ይመስላል። ቤተሰቦቿ ናቸው መልካም ይመስላሉ። የመንፈሱ ዓላማ ግን አልገባቸው።
እኔ ግን ዛሬ ማታ እንዲህ ነው የምለው፣ ለአንተም ለቤቲ ለትዳሪ የማይሆን የጨለማ ምንጭ ዛሬ ማታ ይመታል። ኢየሱስ አሜን። በኢየሱስ ምንጩ ይመታል። ይመታል። ትዳራችሁ አይበላሽም። አይበላሽም። ልጆቹ አይበተኑም። አይበተኑም። ታሪክ ይቀየራል። ይቀየራል። ይታደሳል። ይታደሳል። እስቲ ትዳሬ አይበተንም። ትዳሬ አይበተንም። ኢየሱስ አሜን። ወንታ ካባሃ አንቺ አገባሽ ፈታሽ አገባሽ ፈታ አገባሽ ፈታ አገባሽ ፈታ አይደለም። አሁን ጥረሽ ልትሄጂ አይደለም። እንዳትሄጂ ጠብቂ እዚህ ጋር። ኧረ አዲስ አበባ ጩኸት፣ እልልታ፣ ጭብጨባ ለጌታ። አሁን ቶሎ ባልጸልይ ሰው ልትወጣ ነበር። ዛሬ ማታ ለብዙዎቻችሁ በኢየሱስም ስር ነቀል ለውጥ ይሆናል። እስቲ ዛሬ ማታ በርሲ፣ ዛሬ ማታ በህይወቴ በርሲ፣ በህይወቴ በኢየሱስ ስም በርሲ፣ በኢየሱስ ስም ስር ነቀል ለውጥ ይሆናል። ስር ነቀል ለውጥ ይሆናል። ሙሉ ፈውስ ይሆናል። ሙሉ ፈውስ ይሆናል። ከዛሬ ማታ ጀምሮ ለብዙዎቻችሁ ሰላማችሁ ይመለሳል። ይመለሳል። ትዳራችሁ ይፈወሳል። ይፈወሳል። ቤታችሁ ይፈወሳል። ይፈወሳል። ኃይላችሁ ይታደሳል። ይታደሳል። ታሪካችሁ ይቀየራል። ይቀየራል። እስቲ አንተ ነገሬ አይበላሽም። ነገሬ አይበላሽም። አይበላሽም። እስቲ አሜን አሜን። ዳዊት መንግስት ተነስቶበታል። የስ ወንድሞቹ ተነስተዋል። ሰው ሁሉ ተነስተዋል። በጣም የሚገርመው ነገር ከተማ ተነስቶ መንግስት ተነስቶ ዳዊትን ግን ሲታዩ ይዘምራል። የስ ሰው መንግስት ተነስቶ ይዘምራል። መንግስት ተነስቶበታል። ከተማ ለቋል። ጫካ ገብቷል። ከወፎች ጋር ሆኖ ይዘምራል። የልቡ ሰላም አልተወሰደም። ያየ ሁሉ ይዝታል። አጠፋለሁ፣ እገልሃለሁ፣ ይወረውራል። ጠጋ ብላችሁ ስታዩ ግን ሰውየው ይሄ አያውቅም፣ ውጌ ነው አያየም። መንግስት ተነስቶ ይዘምራል። ከተማ ተነስቶ ይዘምራል። ምን አለ ብትሉ የልብ ሰላም አለው። የልብ ሰላም ጫካ ውስጥ ሆኖ ከወፎች ጋር ሆኖ እሱ የዘምረው ዝማሬ ዛሬ እኛ ብናገለግል ብንሰብክ አላልቅ ብሎናል። ምቹ ቦታ ሆኖ አይደለ፣ ጫካ ሆኖ ምድረ ባዳ ሆኖ ከወፎች ጋር ሆኖ የዘምረው ዝማሬ ዛሬ ግን ለእኛ በጣም ብዙ ሆኖብናል። ይሄ ዳዊት ሁላችሁ እንደምታውቁ የሳኦል መንግስት እየደከመ የዳዊት መንግስት እየበረታ ኢየሱስ ጌታ ነው። አሜን። ቀስ እያለ ዳዊት በተራው ወንበሩን አገኘ። ኢየሱስ ጌታ ነው። አሜን። ዳዊት ወንበር ካገኘ በኋላ ሁሉ ሰላም ሆነ። አሁን በሱ ላይ የሚነሳ መንግስት የለም። አሁን ማንም በእጁ የለም። ወንበሩ የሱ ሆኗል። ህዝቡ የሱ ሆኗል። ግን ከዳዊት ህይወትን ብታዩ ጠጋ ብላችሁ ስታዩ የልብ ሰላም ቀንሷል። ሁሉም ባገኘ ጊዜ የልብ ሰላም ወንበር አግኝቷል፣ ስልጣን አግኝቷል፣ አዛዥ ሆኗል፣ ሁሉ ሆኗል። ግን ምን አጣ? የልብ ሰላም። የልብ ሰላም እሱ በህይወት እያለ ወንዱ የሱ ልጅ፣ ሴቱ የሱ ልጅ ይደፍራል። ዳዊት ግን ቆም ብሎ ማየት አልቻለም። ዳዊት በህይወት እያለ ልጆች ይገዳደላሉ። የሚገርም ነው። ዳዊት በህይወት እያለ ከዳዊት ሚስቶች ጋር የዳዊት ልጅ ይተኛል። ዳዊት ቂም ያዝ ነው እንጂ ይናገራል እንጂ ይቆጣል እንጂ የማዕበሉ ምንጭ አልገባውም። አሹ ብለህ ሲያንደ አሹ ድገሙ እስቲ አሹ እጅግ ከፍ አድርግልኝ። አሁን ብዙዎቻችሁ ሁሉ ጉዳይ አግኝታችሁ የልብ ሰላም ነው እምቢ እያለ ትቆጣለህ፣ ትናደዳለህ፣ ትበሳጫለህ፣ ተስፋ ትቆርጣለህ፣ ከተማ ትቀይራለህ፣ ሀገር ትቀይራለህ፣ በጣም ትረበሻለህ፣ ትተኛለህ፣ ሰላም የለም፣ ትተኛለህ፣ እንቅልፍ የለም፣ አልጋ ላይ መገላበጥ ብቻ ሆኗል። ብዙዎቻችሁ ቆም ብላችሁ አላወቃችሁም፣ አላያችሁም። አንድ ቀን፣ ሁለት ቀን፣ ሶስት ቀን በጌታ ፊት በጽሞና ብትቀመጡ ጌታ ግን እንዲህ ይላችኋል፣ ልጄ ሆይ ማዕበሉ ይቆማል። ማዕበሉ ይቆማል። አንተ ለኔ ስጠኝ። አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እስኪ ቀኝ ከፍ አድርግልኝ። ኢየሱስ ቀኝ እጅ ከፍ አድርግልኝ። ለዚህ ጉባኤ ዛሬ ማታ የምስራች። አሜን። ለዚህ ጉባኤ ዛሬ ማታ የምስራች። አሜን። ሁሉ አግኝታችሁ አንድ ያጣችሁ ሁሉ የምስራች። አሜን። ከጌታ ዛሬ ሰምቻለሁና ከጌታ ሰምቻ እንዲህ ይሆናል። ዛሬ ማታ ወደ ልብ መመለስ ይሆናል። አሜን። ወደ ልብ መመለስ ይሆናል። አሜን። ወደ ሐሳብ ትመለሳለህ። አሜን። ከሚቀጥለው ሳምንት ጀምሮ ማዕበሉ ሁሉ ይቆማል። አሜን። መርከቡ ሁሉ ይስተካከላል። ጨለማ አያገኛችሁም። እስቲ አያገኘኝም። እስቲ አያገኘኝም። በየክፉ አያገኛችሁም። ሐሳቤን ተረዳችሁ ወይ? መንግስት ተነስቶ፣ ከተማ ተነስቶ፣ ወንድም ተነስቶ፣ እናት አባት ተነስቶ ማረፍ ያልተከለከለ ዳዊት
መንግስቱ በጸና ጊዜ ንጉሥ በሆነ ጊዜ ወንበር ባገኘ ጊዜ ከጌታ ጋር ያለው ጊዜ አጠረ። አሁን ስራ አለ እንጂ ገንዘብ አለ እንጂ ወንበር አለ እንጂ ተፈላጊ ሰው ሆነ እንጂ ከጌታ ጋር እንደ ልጅነቱ የሚጸልይበት ጊዜ አጣ። ከዛ የተነሳ ቤቱ እንደ እንዝር ተናውጧል። የልጆቹ ጉዳይ፣ የጤና ጉዳይ፣ የቤተሰብ ጉዳይ፣ ልጆች በሱ ላይ፣ ከተማ ላይ እሱ በህይወት እያለ በሱ ላይ መፈንቅለ መንግስት አወጀ። ማዕበል ተነሳ፣ ተናወጠ። ምንጩ ምንድነው? ጊዜ አጣ። የምን ጊዜ? ከጌታ ጋር በጌታ ፊት የሚሆንበት ጊዜ አጣ። ከዚህ ጉባኤ ብዙዎቻችሁ ትዋሻለህ እንጂ ትሰርቃለህ እንጂ ትሮጣለህ እንጂ ትለፋለህ እንጂ ከጌታ ጋር ጊዜ አጣችኋል። ሕያው ጌታ ነው የምላችሁ። በዚህ በ3 ቀን በዚህ በ2 ቀን በጌታ ፊት በግልህ ስልክን ዘግተህ ፍቃድ ወስደህ 1 ቀን 2 ቀን 3 ቀን ብቻ በጌታ ፊት ብትሆን የቤተሰቦቻችሁ ማዕበል ባንተ ይቆማል። ይቆማል። አረ ባንቺ ይቆማል። አሜን። አረ ባንተ ይቆማል። አሜን። እስኪ ቀኝ ከፍ አድርግና ማዕበሉ ይቆማል። ማዕበሉ ይቆማል። ማነው ከዚህ ጉባኤ መካከል በእኛ ቤት በእኛ ትዳር በልጆቼ በስራ በቢሮ የሆነ ማዕበል እንዳለ ይሰማኛል። እንዲቆም ጸልይ የሚል ካለ እጅ ያሰኛል። ማዕበል አለ አለ ማዕበል አለ አለ። ማረፍ አልቻላችሁም፣ አዎ። ተረበሻችሁ፣ ተጨነቃችሁ። እኔ ዛሬ ጸልያለሁ፣ ስለ አንተ እኔ ጸልያለሁ። አሜን። እግዚአብሔር እንዲህ ያደርጋል። በቅርብ ጊዜ ማዕበሉ ጸጥ ይላል። ኢየሱስ የሚያናውጣችሁ ይቆማል። ይቆማል። የሚረብሽ ይቆማል። ይቆማል። በሽታ ይቆማል። ይቆማል። ክሱ ይቆማል። ይቆማል። ዕዳ ይቆማል። ይቆማል። እስኪ ይቆማል። እስኪ ይቆማል። እሳቁት እስኪ ይቆማል። ኢየሱስ የጊዜው ቃል ነው። ይሄ ቃል ለመንግስት ይሆናል። አሜን። ይሄ ቃል ለቸርች ይሆናል። ይሆናል። ይሄ ቃል ለመሪዎች ይሆናል። ይሄ ቃል ለአንተ ይሆናል። ይሄ ቃል ለአንቺም ይሆናል። ኢየሱስ ጌታ ነው። አሜን። በኢየሱስ ወንበራችሁ አይናወጥም። ቢሮአችሁ አይናወጥም። አይናወጥም። ትዳሪ አይናወጥም። አይናወጥም። ከተማ አይናወጥም። አይናወጥም። ሕይወት አይበላሽም። አይበላሽም። ምርኮ ይመለሳል። ይመለሳል። ነገር ይቀየራል። ይቀየራል። አሹ ለሳንዴ አሹ በኃይል የሚዘንብ ዝናብ በአንተ እንደሚቆም ዜላሃ እስከ ዛሬ ፕሮዶስ የሚከተል ጨለማ ኢየሱስ ከዚህ ማታ ጀምሮ ይገርሳዱታል። አሜን። ይገርሳዱታል። ይገሳዱታል። ድንበር ይቆማል። ይቆማል። እስኪ አንዴ በቃ በስ አንዴ በቃ። ኢየሱስ ጌታ ነው። አሜን። ለሰው የማይቻል እግዚአብሔር ይቻላል። ድንቁ ኢየሱስ ድንቅ ያደርጋል። ቁርስ አለ እንጂ ምሳ አለ እንጂ ስራ አለ እንጂ ገንዘብ አለ እንጂ ሰላም ያጣ ሰው አለ። ሰላም ያጣ ሰው አለ። ለዚህ ጉባኤ ዛሬ ማታ የምስራች አሜን። ከጌታ ዘንድ ድምፅ ወጥቷል። የምስራች አሜን። ይሄ ቀን ያዝልኝ። ከነገ ሰኞ ጀምሮ በገባ ቦታ ሁሉ ስኬት ያገኛቸዋል። አሜን። ምርኳችሁ ይመለሳል። ታሪካችሁ ይቀየራል። ይቀየራል። ሁለተኛ ሀሳብ ልንገራችሁ። ልጄ ልጄ ይላል ጌታ፣ ልጄ በድርጊትና በሐሳብ መካከል ጊዜ ውሰድ። ጊዜ ውሰድ። 99% እርግጠኛ ብትሆንም ቶሎ እንዳትቸኩል፣ ውጊያ እንዳትጀምር፣ ቶሎ እንዳትፈርም። እንዴት ላስረዳችሁ? እንዳትፈርም፣ እንዳትቆጣ። አልጋ ላይ ተኝተህ ማሰብ ትችላለህ። አጠፋለሁ፣ እገላለሁ፣ እሾማለሁ፣ አባርራለሁ ማሰብ ትችላለህ። ሲነጋ ግን እንዳትጀምር እና ምን ልሁን? ጊዜ ውሰድ። 1 ቀን 2 ቀን 3 ቀን ህይወትን፣ ትዳርን፣ ኑሮ የመሰለ ነገር በአንዴ እንዳታበላሽ። ገንዘብ ስላለ መኪና እንዳትገዛ። ከኔ ጋር ናችሁ? ገንዘብ ስላለ ስጋ እንዳትበላ። ገዢ ስለመጣ ቤት እንዳትሸጥ ዝም ብለህ። ያንተ ቤት ዝም ብሎ አይሸጥም፣ ዝም ብሎ አልተገዛም። አሁን ብዙዎቻችን በችኮላ በአንድ ቀን ቤቴ ከእጅ ወጥቷል፣ ድጋሜ ልግዛ ብትል አይገዛም። በአንድ ቀን ውክልና ትፈርማለህ፣ በአንድ ቀን ትፈርማለህ። ቀጣይ ያለው ቀን ሰይጣን መጥፎ ነው። ከዛሬ ማታ ጀምሮ አንዳንድ ጉዳይ ጌታን በግድ መጥቶ አንተ እጅ ይዞ አይከለክልም። ከገባችሁ ጌታ ይናገራል። አሁን መጸለይ ጀምራለሁ።
ከነገ ሰኞ ጀምሮ ጌታ ሊጎበኝ ደርሷል። አሜን። አንተ ግን ከዚህ በኋላ ህይወት የመሰለ ነገር ትዳር የመሰለ ነገር ብዙ እቅድ ያለው ነገርህን በሰከንድ ሽርፍራፌ ምሳ በልተህ ማኪያቶ እያልክ ህይወትን በአንዴ እንዳታበላሽ። የሰራዊት ጌታ እግዚአብሔር ነገርን ሊሰራ ጊዜ ደርሷል። ፈጣን መንፈስ ነገርን ሊያበላሽ ተነስቶብሃል። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። ሰላም በላይ አንተ ብዙ ትለፋለህ፣ ብዙ ታገኛለህ። እንዳንተ በጣም ጎበዝ ሰው የለም። ትለፋለህ፣ ትሰራለህ፣ ታገኛለህ። ግን ሁሌ ኪሲ ባዶ፣ እጅ ባዶ፣ ቀን ትሰራለህ፣ ኪሲ ባዶ፣ ኪሲ ባዶ። ህይወት ያው ጌታን አምላችሁ እንደሱ ፈጣን ሰው የለም። ግን የብዙ ቀን ድካም አንድ ቀን ያበላሻል። ሁሌ ባዶ፣ ሁሌ ባዶ ያገኛል እኮ ስራ እንዳይባል ብዙ ስራ አለው፣ ብዙ ስራ አለው። ግን ብዙ ድካሙን በአንድ ቀን ያበላሻል። በየጊዜው ባዶ ቁጭ በልልህ እመለሳለሁ። መጸለይ አልጀመርኩም ገና። እስቲ ያኔ ኢየሱስ በሉ እስቲ። በቅርብ ጊዜ ውስጥ በቃል የመጣ ቤት ወደ እጅ ይገባል። አሜን። ዝም ብለህ እባክህ እንዳትሰጥ እባክህ። ሲሸጥም አማክረን ሳይገዛም አማክረን የምናገር አምላክ አለ። ብዙ ነቢያቶች አሉ። ህይወትን ለምን ታበላሻለህ? ኢየሱስ ጌታ ነው። ዛሬ ማታ ጎንበስ ብትል ጌታ ይናገራል። እስቲ ልጁን የሰጠኝ በሉ እስቲ። ልጁን የሰጠ ራእይን አይከለክልም። እኔ ዛሬ ጸልያለሁ። ኢየሱስን ከዛሬ በኋላ ህይወቴ አይበላሽም። በችኮላ አይበላሽም። አሕዛቦች አይበሉም። ኧረ ዓለም አይበላም። አይበላም። አማረች አታውቃትም? ሚስት ነች። አማረች ልትሄድ ነው። እንዳትሄጂ በላት እባክህ። አዲስ አበባ ለጌታ ክብር ማንም ያመጣው እስቲ ቆይ እስቲ አሜን። ከኢትዮጵያ ውጪ ለመውጣትም ጌታን ጠይቅ እባክህ። ቪዛ ስላለ እንዳትሄድ፣ ፓስፖርት ስላለ እንዳትሄድ እባክህ። መሄድ ካለብህ ትሄዳለህ። አሜን። ለምን አሜሪካ አይደለም? ቪዛ ስላለ አትሂድ። ፓስፖርት ዝም ብለህ አትሂድ እባክህ። መሄድ ካለብህ ትሄዳለህ። ስለዚህ እሱ ትባረካለህ። እሱ ከፈለገ ምድረ ባዳ ያለመልማል። ምድረ ባዳ በሉ እስቲ። ምድረ በዳዬ ያለመልማል። ከዚህ በኋላ በኢየሱስ ነገሬ ይቀየራል። ህይወቴ ይለወጣል። ስንት ነው? ሶስት። ኢየሱስ ጌታ ነው። አሜን። ኤራሃን ይመልሳለሁ። እፈውሳለሁ። ይሆናለሁ። ኢየሱስ ጌታ ነው። ሰላም በይ። ጌታ ሆይ በይ። መሞት አልፈልግም። ድገም እስቲ። ትመሰክሪያለሽ? ያው ጌታ ነው የምልሽ። ከዚህ ግቢ እንደወጣሽ ከ15 ሰከንድ በኋላ ይሄ ካንሰር ባንቺ ላይ አይኖርም። ጂሰስ! ኧረ ቆማችሁ ለጌታ እልልታ ጭብጨባ። ሃሌሉያ አሜን። ቁጭ በይ። ይመለሳለሁ። ይችላል። ኤራሃን እመልሳለሁ። ቁም እስቲ። ይሄ ካንሰር ነው። ክፈች እስቲ። ቶሎ በይ እስቲ። አዲስ አበባ። ኧረ ለጌታ ቶሎ በይ እስቲ። ይሄን ከፍ አድርግ እስቲ። ቶሎ በይ እስቲ። ኢየሱስ! ኧረ ለጌታ ቆማችሁ ክብር አምጡ እስቲ። ሃሌሉያ አሜን። ቁጭ በይ። እመለሳለሁ። ጤናህን እመልሳለሁ። ኢየሱስ! አሜን። አሜን አትሉማ? አሜን። ለዚህ ጉባኤ ዛሬ ማታ የምስራች። አሜን። ለዚህ ጉባኤ ዛሬ ማታ የምስራች። አሜን። ለዚህ ጉባኤ ዛሬ ማታ የምስራች።
የምስራች ያላሰባችሁ ምርኮ ወደ እጃችሁ ይገባል። ይገባል፣ አረ ታሪካችሁ ይቀየራል። ይቀየራል፣ አረ አይዳችሁ ይከፈላል። ይከፈላል፣ አረ ኃይላችሁ ይታደሳል። ይታደሳል። ኢየሱስ ጌታ ነው። ጌታ ነው፣ ኢየሱስ ጌታ ነው። ጌታ ነው። እስቲ ነገሬ አይበላሽም። ነገሬ አይበላሽም፣ እስቲ ህይወቴ አይበላሽም። ሕይወቴ አይበላሽም። እስቲ ታሪኬ ይቀየራል። ታሪኬ ይቀየራል፣ እስቲ ነገሬ ይለወጣል። ነገሬ ይለወጣል። ናይ ተነሽ፣ ናይ ተነሽ፣ ቁም እስቲ ተነሽ። አንቺም ተነሽ እስቲ። እስቲ ጌታ ሆይ፣ ጌታ ሆይ፣ ይሄኛው ጡት ተቆርጦ ጡት የለም የለም፣ ይሄ አለ የለም። አረ 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 ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። ነቢይ ጉርሜ ወይ አሁን ታውቃለህ፣ የለም ጡቱ ሲቆረጥ ማለት ነው። ይሄ ጡት በችኮላ እንጂ የሚገርም እኮ ነው። ጡቷ ላይ ያለው ካንሰር አይደለም። ዋና ካንሰር ያለው ሳምባ ላይ ነው። ሳምባሽ ሳምባ ላይ ነው። ሳምባ ጡቷ ላይ። ከቆረጡ በኋላ ድጋሜ ሳምባ አሉ። ሲጀመር ሳምባ እንጂ ጡቷ አልተነካም ነበር። እባክህ ሄይ ሄይ መጣሁ። ቆይ መጣሁ። ቁጭ በል እስኪ። ገና መጸለይ አልጀመርኩም። ይችላል። እስቲ አነ ኢየሱስ በል እስኪ። ኢየሱስ ድገም እስኪ አንዴ። ኢየሱስ አንዴ ድገም እስኪ። ኢየሱስ ኢየሱስ ጌታ ነው። አሜን። እየሰማችሁ ነው? አዎ ዋናው ሳምባ ነው። የስ የሳምባ ካንሰር ሳያውቁ ጡት ቆርጧል። ጡቷ ተቆርጧል። ካንሰሩ ግን ቀጥሏል። አሁን እቺ አሁን በ18 ቀን ልትሞት ነው። ዋና ካንሰር ያለው ሳምባ ሳይና ጡቷ ተቆርጧል። ካንሰሩ ግን ቀጥሏል። አሁን ግራ ገብቷታል። እኔ አንዴ ቁም እስቲ አንዴ ቁም ቶሎ ብላ ቁም እስቲ አንዴ እስቲ አንዴ ኢየሱስ በል እስቲ ኢየሱስ ድገም እስቲ ኢየሱስ ድገም እስቲ ኢየሱስ እስቲ ከማን ጋር መጣ አንተ? ካንቺ ጋር ነው? ካንቺ ጋር ነው? ነው ወደዚህ ነው በል ነው። አረ ቆማችሁ ለጌታ አዲስ አበባ አዲስ አበባ ሃሌሉያ አሜን። ትመሰክራለህ? አዎ ትመሰክራለህ? አዎ እግሬ አይቆረጥም። ትመሰክራለህ? አዎ። ሳምባው አይነካም። ትመሰክራለህ? አዎ። ጉበቴ አዲስ ሆኗል። አሜን። ትመሰክራለህ? እሪው ተነስቷል። ትመሰክራለህ? እጢው ይነሳል። ትመሰክራለህ? አዲስ አበባ አዲስ አበባ ቆማችሁ ክብር ጂሰስ እልልታ ጭብጨባችሁ ይሰማ። ጨለማው ከብርሃን በላይ አይደለ፣ ህመሜ ከመድኃኒቴ በላይ ሃሌሉያ! ኢየሱስ ጌታ ነው። ይሄ ቃል የማን ነው? አንድ ቁጭ በል እስኪ። ይሄ ቃል የማን ነው? የእግዚአብሔር ቃል ይሄ ቃል የማን ነው? የእግዚአብሔር ቃል ዛሬ ማታ የምስራች አሜን አሜን ለብዙዎቻችሁ ስር ነቀል ለውጥ ይሆናል። ይሆናል፣ ቤቱ ይፈወሳል። ይፈወሳል፣ ትዳሩ ይፈወሳል። ይፈወሳል፣ ልጆቹ ይፈወሳሉ። ይፈወሳሉ። ኃይሉ ይመለሳል። ኢየሱስ ኃይሉ ይታደሳል። ኢየሱስ እስኪ ነገሬ አይበላሽም። ነገሬ አይበላሽም፣ እስኪ ነገሬ አይበላሽም። ነገሬ አይበላሽም። ይሄ ስንት ነው? አራት በህይወታችሁ ከነገ ሰኞ ጀምሮ ኢየሱስ የሚፈጸም አሜን 5 ትንቢቶች አሜን ከነገ ሰኞ ጀምሮ አሜን የሚፈጸሙ አሜን 5 ትንቢቶች። አሜን አንደኛ ከነገ ሰኞ ጀምሮ ለብዙዎቻችሁ ለመጀመሪያ ጊዜ መንግስት ይተባበራል። ይተባበራል፣ መንግስት ይተባበራል። ይተባበራል፣ አሕዛቦች ይገዙልሃል። ይከሳሉ፣ በሮች ይከፈታሉ። ይከፍታሉ። የሥራ በር ተከፈተ፣ የውጭ በር ተከፈተ፣ የትዳር በር ተከፈተ፣ ሕይወቱ ይከፈታል። ተከፈተ። ሕይወቱ ይከፈታል። ጂሰስ መጨረሻ አሜን። ተጠብቆ ያለው ተሰውሮ ያለው አሜን። ወደ ማንም እጅ ያልገባ ልዩ በረከት ወደ እጃችሁ ወደ እጃችሁ ይገባል። አስገባለሁ። አሜን። አንተ ቁጭ በል ለፕራታ ሻካያ አሜን። ና እዚህ ቁምልኝ። እሺ ቁጭ በል እስኪ እናንተ አንተ ቁጭ በል። አሜን። እንዲህ በልልኝ። እሺ በሕይወታችሁ በሕይወታችሁ ከነገ ጀምሮ ከነገ ጀምሮ በሚቆጠር የሚቆጠር አንድ ወር ውስጥ በአንድ ወር ውስጥ የሚፈጸሙ የሚፈጸም 5 ትንቢቶች 5 ትንቢት የመጀመሪያው የመጀመሪያ ከነገ ሰኞ ጀምሮ ከነገ ጀምሮ ለብዙዎቻችሁ ለብዙዎቻችሁ የመጀመሪያ ጊዜ መንግስት ይተባበራል። መንግስት ይተባበራል። ሁለተኛ አሕዛቦች ይገዙልሃል። አሕዛቦች ይገዛሉ። ሶስተኛ በሮች ይከፈታሉ። በሮች ይከፈታሉ። አራተኛ ተደብቆ ተሰውሮ ያለኸው የተሰወረ ልዩ በረከት ይሰጣችኋል። ወደ እጅ ያስገባለሁ። ይገባል። ወደ እጅ ያስገባለሁ። አሜን። ቁጭ በል እስኪ
አንዴ አሜን። ኢየሱስ ጌታ ነው። አሜን። እስቲ አንዴ እጅ እንዲህ ዘርጋ፣ እስቲ ዘርጋ፣ እንደዚህ ለፓራዶ ሸከቴሌቫዲያቦስት ዘርጋ፣ እንዲህ እንደዚህ። አሜን አሜን አሜን። እኔ ጌታ ያሳየኛል። ኢየሱስ እንዲህ ይሆናል። አሜን። ከዛሬ ማታ ጀምሮ እየበዛ ትበዛለህ፣ እበሳለሁ እየበዛ ትበዛለህ፣ እበሳለሁ በሁሉም ትበዛለህ። እበሳለሁ። ድንበር ይበዛል፣ ይበዛል። ሕይወትህ ይበዛል፣ ጂሰስ። ትዳር ይባረካል፣ አሜን። ነገር አይበላሽም። አሜን። እንዲህ ከዚህ በኋላ ከዚህ በኋላ መንግስትንም መንግስትንም ምድሪቱንም ምድሪቱንም ከተማውንም ከተማውንም ሰጠው። ሰጣችሁ። ውጣና ውጣና ውረስ፣ ውረስ ውጣና ውጣና ውረስ፣ ውረስ ውጣና ውጣና ውረስ። ውረስ። ኢየሱስ ጌታ ነው። አሜን አሜን። ድንቁ ኢየሱስ ድንቅ ያደርጋል። ቀኝ ከፍ አድርግና ማዕበሉ ይቆማል። ማዕበሉ ይቆማል። በጌታ ድገሙ። ማዕበሉ ይቆማል። ማዕበሉ ይቆማል። የሚያናውጠኝ ይቆማል። የሚያናውጠኝ ይቆማል። ከጌታ ሰምቻለሁ። የሚያናውጣችሁ ይቆማል። ይቆማል። ቢሮቹ ሰላም፣ አሜን። ከተማ ሰላም፣ ሰላም፣ ቤት ሰላም፣ ሰላም፣ ትዳሪ ሰላም፣ ሰላም፣ ቸርች ሰላም፣ ሰላም፣ እዛም ሰላም፣ እዛ ጂሰስ። ሰላም። አሜን። እስቲ ሰላም ሰላም ቁጭ በሉ። እስቲ አንዴ ራዳጋቲጋቦስ አሜን። እስቲ ስልካችሁን ከፍ አድርጉ አንዴ። ኢየሱስ ሌዋታን የዋጣውን ይተፋል። ይተፋል ሌዋታን የዋጣውን ይተፋል። ይተፋል። ዘንድሮ በኢየሱስ ስም ማንቁርቱን እንይዛለን። እንይዛለን ማንቁርቱን እንይዛለን። እንይዛለን። የምትወጁ የአንቺ ጉዳይ ከእጅሽ አይወጣም። አይወጣም የምትወጣው የአንተ ጉዳይ ከእጅ አይወጣም። አይወጣም። እስቲ የምወደው የምወደው የኔ ነገር፣ የኔ ነገር የኔ ቤት፣ የኔ ቤት የኔ ትዳር፣ የኔ ፍቃድ የኔ ስራ፣ የኔ ስራ የኔ መኪና የኔ መኪና በኢየሱስ ስም በኢየሱስ ስም ከእጄ ከእጄ አይወጣም፣ አይወጣም አይወጣም፣ አይወጣም አይወጣም። አይወጣም። ኢየሱስ ጌታ ነው። አሜን ለብዙዎቻችሁ እንዲህ ይሆናል። አሜን። አንድ ወር ሳይሞላ ያላሰባችሁ ያላሰብኩት መልካም ዜና መልካም ዜና ይደወላል፣ ይደወላል ይደወላል፣ ይደወላል ይደወላል። ይደወላል መልካም ዜና ይደወላል ይደወላል። ይደወላል። ከውጭ ይደወላል፣ ኢየሱስ። ለስራ ይደወላል፣ ኢየሱስ። ለስራ ይደወላል። ኢየሱስ። መልካም ይሆናል። ይሆናል። ኢየሱስ ጌታ ነው። አሜን። አንዴ ቁጭ በሉልኝ። ራዳሃዲ ነካርግና ነካርግ በቅርብ ቀን በለው እስቲ በቅርብ ቀን እንዴት መጣ እንዴት መጣ የሚባል ሰው የሚባል ሰው እስከ ቤት ይመጣል፣ እስከ ቤት እስከ ይመጣል፣ ቢሮ ይመጣል፣ እስከ ቢሮ እስከ ይመጣል፣ ቤት ይመጣል። እስከ ቤት ፈልገ ይመጣል። ያጣው ፈልገ ፈልጎ ያጣው ያገኛል። ያገኛል። ኢየሱስ ጌታ ነው። ጌታ ነው። እስኪ ከፈራንዴ ሻሎም በሳንዴ ሻሎም